በገዛ ቤቷ ፍቅረኛውን ይዞባት የመጣው ናርዲ እንዲሁም በረከት እንዲሁም ሶሲ አሁን ላይ የለችም፣ ክፍለ ሀገር እንደሄደች ነው የምናውቀው ማለት ነው። ናርዲ ምን አይነት ሁኔታ ላይ ነው ያለችው? ሌላ ሰራተኛ አምጥታ ነበር። ያቺ ግን ሰራተኛ ሳትሆን የስስቴ እናት እዛ ቤት እንድትገባ አድርጋት ነው ማለት ነው። ምክንያቱም ስስት የምትባል ናርዲ አምጥታ ነበር ማለት ነው። ስስትን እንግዲህ ሰርቀዋታል። ማን ሰረቃት? ከቤት እንድትሄድ ሰራተኛይቱን ነግራት ነበር ማለት ነው። ከዚህ በኋላ ተወጫለሽ ከዚህ ቤት ስትላት ትንሽ ቆይ ስስቴን ሰላም ብዬ እወጣለሁ ብላት ነበር ማለት ነው። ስስቴ ስትነሳ እሄዳለሁ ብላት ነበር ማለት ነው። ስስቴን ግን ሰራተኛይቱ ሰርቃ ይዛ ትሄዳለች ማለት ነው። ይዛ ሄዳ ለእናቷን የሰጠቻት ማለት ነው። እናቲቱ ደግሞ የልጄ አባት ስለተፈታ ትላታለች ናርዲ እኔ አንቺን ልጅ አልሰረኩሽም እያለች አንገቷን አንቃ ትይዛታለች። ናርዶስም ደግሞ ሰላም ጤና ይስጥልኝ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ዛሬ ደግሞ ክፍል 80ን በገዛ ቤቷ ፍቅረኛውን ይዞባት የመጣውን ይዤላችሁ መጥቻለሁ። እንግዲህ ናርዲ አሁን ላይ ጭንቀት ላይ ናት ማለት ነው። በረከትም ሚስቱን እንትን እያለ ነው ማለት ነው። የሚስቱ ነገር አሳስቦታል። ያቺ ሰራተኛ ልታማልለው ሞክራ ነበር ማለት ነው። በግማሹም ናርዲን እያስታወሰ ነበር ማለት ነው። ናርዶስ እና እሱ ያው ባልና ሚስት እንደመሆናቸው መጠን በሶሲ ምትክ የገባችው ሰራተኛ ግን እንትናን በረከትን ለማማለል እና በረከትን እንትን ለማለት ነበር የመጣችው። አልተሳካላትም። አለባበሷን ማስጠልቷቸው አስወጥተዋት ነበረ። እሷ ደግሞ ከወጣሁ አይቀር ስራ ሰርቼ ነው የምወጣው ዝም ብዬ አልወጣም ብላ ነበር ማለት ነው። ውድ ቤተሰቦቼ አሁን ላይ ግን ወታለች። እንደ መውጣቷም ስስትን ሰርቃ ሄዳለች ማለት ነው። ይቅርታ ስስቴን ሰርቃ ሄዳለች ማለት ነው። ስስት እንግዲህ ተመልሳ እናቷ ጋር ሄዳለች ማለት ነው። እናቷም ደግሞ ከዚህ በኋላ እኔ ጋር ነው የምትሆኙ ትልና እንቺ ቤ ችብስ ላይ ያለው ትላታለች። እሷ ደግሞ ምግብ ነው የምበላው፣ የናርዲን ምግብ አምጭልኝ እባክሽን፣ ናርዲ ጋር ውሰጂኝ፣ እዚህ መኖር አልፈልግም እያለች ነበር ማለት ነው ስስትም። እናቷም ደግሞ ለምን እንዴት ያለሽ ይሄ ነው ምግብሽ፣ ከዚህ በኋላ ወይ ታቀሻት ነው የቷ እናትሽ ናት እያለች እየተቆጣቻት ነበር ማለት ነው። ስትም እያለቀሰች እባክሽ ውሰጂኝ ከናርዲ ጋር ትላታለች ማለት ነው። ግን ልትወስዳት አልቻለችም። ያ ናርዲም እንግዲህ ፍለጋ ላይ ናት። ለነጌድም ደውላ ስስት ጠፋችኝ፣ ማን እንደወሰዳት አላቅም ትላለች። በረከትም እስቲ ዞር ዞር ብዬ ፈልጊያት ልምጣ ይላል ማለት ነው። ዝም ብሎ ይፈልጋታል እየዞረ ማለት ነው። ግን እሷ የለችም ማለት ነው። ውድ ቤተሰቦች እንግዲህ የሰረቃት ሰው ጠፍቷል ማለት ነው። ስትል እናቲቱም ስትጠየቅ አላየሁም ነው ያለችው መልስ የሰጠችው። እኔም ምን ታረግልኛለች ለምን ሰጥቼ ሳበቃ ለምን እቀማለሁ እያለች ነበር እያሽቃበጠች። እቺ አሽቃባት አውቃ ነው ልጅቷን የወሰደቻት ራሷ ነች ማለት ነው። ግን እንደዛም ብትወስዳትም ልጅቱ እንደምትመለስ ተስፋ አለኝ። ናርዲም ደግሞ ለፖሊስ ማሳወቅ አለብኝ ትላለች እና ሂዳ ስትጠይቃት አንቺ ነሽ ልጄን የወሰድሻት ስትላት አይ እኔ አልወሰድኩም ትላለች። አባቷም ከእስር ቤት ተፈቷል ትላለች ማለት ነው። እና ልጄን አንስተሽ የሰጠሻት አንቺ ነሽ ማለት ነው። በረከት ጋር ትደውልና ሰራተኛይቱ 500 ሚሊዮን ብር እፈልጋለሁ ትለዋለች ማለት ነው። በረከት የፈለግሽውን ብር እሰጥሻለሁ ብሏት ነበረ። ልጅቱን ከመለሽ ብሏት 5 ሚሊዮን ብር እፈልጋለሁ ስትለው ምን ማለት ነው እንዴት ብላ ታብድ ትላለች ማለት ነው። ውድ ቤተሰቦች እንደዚህ ትያለሽ ይላታል ማለት ነው። እና እነ ጊዲዮንም ናርዲ ጋር ሂደው ልጅቷ የትም አትጠፋም፣ ናርዲ ትገኛለች፣ ምናልባት እየተጫወተችም ይሆናል፣ ስለዚህ አትጨናነቂ፣ ምንም መጨናነቅ አያስፈልግሽም፣ ለምንድን ነው እንደዚህ ምትይው ይሏታል ማለት ነው። ውድ ቤተሰቦቼ አታልቅሺ ተረጋጊ እያሏት ነበር። ናርዲ በጣም አዝናለች ማለት ነው። ምክንያቱም ብዙ ብር አውጥታባታለች ለእሷ ማለት ነው። ሴትየዋን ብሯን ከተቀበለች በኋላ ልጄን እንድትመልሱልኝ እፈልጋለሁ ነው ያለችው ማለት ነው። እሱም ሆኖ ግን ናርዲ ልጅቷን በጣም ተወዳታለች፣ በጣም እንትን ትላታለች ማለት ነው። እንደዛም
ምግብ እየሰራ ነው። በነገራችን ላይ ማውራት የናርዲ ነገር ግራ ያጋባል ማለት ነው። እኛም ሁላችንም አዝነናል በናርዲ ማለት ነው። ውድ ቤተሰቦች ልጅ ያገኘው ስትል እንደገና ደግሞ ሰረቋት ልጅቱን ማለት ነው። አይ እና ስስቴን የሰረቀቻት ሰራተኛዋ ነች ማለት ነው። ሰራተኛዋ ሰርቃ ለእናቷ መልሳ ሰጥታባታለች ማለት ነው። ናርዲ እንግዲህ የስስቴን እናት ጋ ስጠይቃት እኔ ምን ሊያደርግልኝ እሰርቅሻለሁኝ ትላታለች ማለት ነው። አባቷን ከእስር ቤት ስለተፈታ ስትላት ከዛ እንዴ ይህም አንቺ ነሽ ልጄን የሰረቅሽ ትላታለች። ምናልባት ከሰራተኛሽ ጋር የተያያዘ ነገር ነው ትላታለች ማለት ነው። ናርዲም ብድቅ ውጥ እያለች ከጊዲዮን ሚስት ጋር ተያይዘው ወደ ፖሊስ ጣቢያ እንሂድ ትላታለች ማለት ነው። ይሄ እንግዲህ ወደ ፖሊስ ጣቢያ አብረው ከናርዶስም ይዛት ትሄዳለች ማለት ነው። እንግዲህ ስስቴን የሰረቀቻት ሰራተኛዋ ስለሆነች ለእንትና ደውላ ለበረከት አየህ ይሄ ሁሉ አይፈጠርም ነበር የኔና ያንተ ችግር ነው ልጅህን የተቀማኸው። ስለዚህ ምንም ችግር የለም። አሁንም የምትስተካከል ከሆነ እስተካከላለሁ ካልክ ችግር የለም እና አሁንም ስስቴን ያለችው እኔ ጋ ነው። ስለዚህ ብር ነው የፈለግሽውን እሰጥሻለሁ፣ ባክሽን ግን ስስቴን መልሽልኝ ይላታል ማለት ነው። ስስቴን እሱም ብር መሰለኝ ይሄ ሁሉ አይፈጠርም ነበር፣ ግን ብር አታለኝ ነው እኔን የወሰድኳት። ስለዚህ ልጅህን አልመልሳትም፣ እኔ አላየሁም፣ ይህን ብር ከከፈልከኝ እመልስልሃለሁ ትለዋለች። እሱም ደግሞ እንዴት እንዲታረጊያለሽ ግን አምነንሽ በሰጠንሽ እያለ እየነገራት ነበር ማለት ነው። እሷም እየተናደደች እየተበሳጨሽ ማለት ነው ከሱ ጋር ከዚህ በኋላ